ልታወቅ ሙሉ ስምሽ? ሙሉ ስሜ ሄለን አግኝ ይባላል። የኤግዚት ሲስተም ዋና ስራ አስኪያጅ ነኝ። የዛሬው መርሃ ግብር ዋና ዓላማው ምንድነው? ዋና ዓላማው ምንድነው? የዛሬው መርሃ ግብር ያው እንደሚታወቀው AI for Good Robotics Youth Challenge በዓለም ደረጃ እየተካሄደ ይገኛል። ይሄን ደግሞ ውድድር እያዘጋጀ የሚገኘው ዩናይትድ ኔሽን እና ITU ኢንተርናሽናል ቴሌኮሙኒኬሽን ዩኒየን እያዘጋጀው የሚገኘው ነው። ያ ውድድር ላይ ወደ 60 ሀገራቶች ሲሳተፉ ኤግዚት ሲስተም ደግሞ ኢትዮጵያን ወክሎ እንዲሳተፍ ግብዣ ስለተደረገለት ስለሱ ለማውራት የተገኘ ነው። ምን ያክል ወጣ ነው በዚህ መርሃ ግብር ላይ የሚሳተፉ? በዚህ መርሃ ግብር ላይ ከ300 እስከ 400 ከ300 እስከ 500 ወጣቶችን ለማሳተፍ መርሃ ግብሩን አዘጋጅተናል። በዚህ ሰዓት የተመዘገቡ ተማሪዎች አሉ። ግን አሁን ደግሞ ላይክ አዲስ አበባ ብቻ ላይ እንዳይሆን የዝግጅት መላ ኢትዮጵያ ልጆችን እንዲያጣቃለል በማሰብ ለዛ ነው ዛሬ ለክፍለ ሀገርም ላይ ተደራሽነት እንዲኖረው እዚህ ጋር እየተሰራ ነውና መመዝገብ ከፈለጋችሁ ምዝገባው በነፃ ነው። መወዳደር ትችላላችሁ። ታለንቱ ብቻ ይኑራችሁ፣ የሮቦቲክስ ፍቅር ይኑራችሁ፣ የኮዲንግ ፍቅር ይኑራችሁ እንጂ መታችሁ መመዝገብ ትችላላችሁ የሚለውን መልእክት ለማስተላለፍ ነው። ይሄ ውድድር ከተደረገ በኋላ መጨረሻ ሪዛልቱ ምንድነው? አሁን ይሄን ውድድር እኛ የናሽናል ኢቨንቱ ኦርጋናይዘር ነን። ከዛ ይሄን ናሽናል ኢቨንት ከተለያየ ትምህርት ቤት ከተለያየ ቦታ በግልም መሳተፍ ይቻላል። እዚህ ውድድር ላይ ከተሳተፉ በኋላ ወጣቶቹ በግሩፕ እስከ 8 ግሩፕ መሆን ይችላሉ። ባይዘዌይ በሁለት አይነት ግሩፕ ነው የሚሆነው፣ በሲኒየር እና በጁኒየር። ከ15 እስከ 18 ዓመት ላሉ ወጣቶች ነው እድል የመጣው። ግን ሲኒየር ስለ ከ14 ዓመት እስከ 18 ነው። ጁኒየር ደግሞ ስለ ከ15 እስከ 13 ዓመት ያካትታል። ስለዚህ እነዚህ ተወዳዳሪዎች ደግሞ በግልም ሆነ በግሩፕም አንድ ላይ እስከ 8 ሆነው ጓደኞቻቸውን የሚፈልጉትን ሰዎች ተዋርነው መጥተው ተመዝግበው ኦፊሻል አካውንታችንን ልክልህና ዌብሳይታችን ላይ ገብተው በመሳተፍ መመዝገብ ይችላሉ። ተመዝግበው እዛ ውድድር ላይ መግባት ይችላሉ። እኛ የምንመርጠው ያው ዋና እንትኖች አሉ። እሱን ካለፉ በኋላ ትሬኒንግ ሰጣቸዋለን። ትሬኒንግ ሴንተር አለን። ለትሬኒንግ ሴንተር መጥተው የኛ ትሬነሮች አሉ። እነሱ ትሬን ያደርጓቸዋል። ከዛ ለውድድር በቁ ሲሆኑ ስለ ሮቦቲክሳቸውን ካዘጋጁ በኋላ በሚያዝያ አካባቢ ለሚደረገው ውድድር ሜቢ ያው ሙሉ ለሙሉ ኮንፈርሜሽን አላገኘንም እንጂ ያው ሳይንስ ሙዚየም ነው የሚሆነው ብለን አስበናል። እዛ ሳይንስ ሙዚየም በሚደረገው ውድድር ላይ ናሽናል ኢቨንቱን ካሸነፉ